በዓለም ዙሪያ የሚፈጠሩ ጦርነቶች የአየር ንብረት ለውጥ ተጽዕኖ በተጨማሪም ፖለቲካዊ ምክንያቶች ከ122 ሚሊዮን በላይ ዜጎች ተገደው እንዲፈናቀሉ እንዳደረጋቸው በአዲስ አበባ ዩኒቨርሲቲ የግዳጅ መፈናቀልና ስደት ምርምር ዴስክ ያወጣው ጥናት ያሳያል። በግዳጅ ከመኖሪያ ቀያቸው እንዲፈናቀሉ ምክንያት እየሆኑ የሚገኙ ጦርነቶችና ሌሎች ምክንያቶች የብዙዎችን ሕይወት እያመሰቃቀለ መሆኑ ተገልጿል። በዚህም ይበልጥ ተጎጂ የሆነችው አህጉር አፍሪካ ስትሆን ያላትን የተፈጥሮ ሀብት በአግባቡ ጥቅም ላይ እንዳታውል እንቅፋት ሆኖባታል። የአዲስ አበባ ዩኒቨርሲቲ ከአካባቢያዊ ዘላቂ መፍትሄ ሴክሬታሪያት ጋር በመተባበር በአስገዳጅ ስደትና ፍልሰት ዙሪያ ያተኮረ ዓለም አቀፍ ጉባኤ በአዲስ አበባ ማካሄድ ጀምሯል። በጉባኤው መክፈቻ ላይ የተገኙት የስደተኞችና ተመላሽ አገልግሎት ዋና ዳይሬክተር ጠይባ ሐሰን ኢትዮጵያ ከ1.1 ሚሊዮን በላይ ዓለም አቀፍ ስደተኞችን ተቀብላ እያስተናገደች እንደምትገኝ ተናግረዋል። My country Ethiopia hosts ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች የሚገኙባት ሀገር ስትሆን በአፍሪካ ትልቁን የስደተኛ ቁጥር ትይዛለች። ከነዚህ ስደተኞች መካከል አብዛኞቹን ቁጥር የሚሸፍኑት ጎረቤት ሀገራት እንደ ደቡብ ሱዳን፣ ሶማሊያ፣ ኤርትራና ሱዳን ናቸው። Eritrea and Sudan ሀገሪቱ ስደተኞችን ተቀብላ መሰረታዊ የሚባሉ አገልግሎቶችን ተደራሽ ለማድረግ እየሰራች እንደምትገኝ ዳይሬክተሯ አክለው ጠቁመዋል። Ethiopia stands at a unique crossroad in the global refugee response. ኢትዮጵያ በዓለም አቀፍ የስደተኞች ምላሽ ልዩ መስቀለኛ መንገድ ላይ ቆማለች። ኢትዮጵያ ከአደጋ ጊዜ ምላሽ እስከ ዘላቂ መፍትሄዎች ድረስ የተፈናቀሉ ዜጎችን መብትና ክብር ለማስጠበቅ ያላትን ቁርጠኝነት አሳይታለች። ነገር ግን ከረጅም ጊዜ መፈናቀልና ውስን ሀብቶች እስከ አየር ንብረት ለውጥና የአካባቢ አለመረጋጋት ተጽዕኖች ድረስ ያሉብን ፈተናዎች እጅግ በጣም ብዙ ናቸው። ከዚህ ውጪ የሰብአዊ ድጋፍ በከፍተኛ ሁኔታ እንዲቀንስ ምክንያት የሆነው የዓለም ተለዋዋጭነትና የፖለቲካ አመለካከት ለውጥ ተጽዕኖ ፈተናውን አባብሶታል። Humanitarian support aggravates these challenges. ዛሬን ጨምሮ ለሁለት ቀናት በሚቆየው በአስገዳጅ ስደትና ፍልሰት ዙሪያ ያተኮረው ዓለም አቀፍ ጉባኤ ላይ ከካናዳ፣ ከምስራቅ አፍሪካና ከሌሎች 19 ዩኒቨርሲቲዎች የተወጣጡ ምሁራንና ተመራማሪዎች እየተሳተፉበት ይገኛሉ። በዓለም ዙሪያ ከሚከሰቱ አስገዳጅ መፈናቀል ውስጥ 20% የሚሆነው አፍሪካ ውስጥ የሚገኝ መሆኑን የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናግረዋል። As we all are aware, developing countries, particularly the Horn, ሁላችንም እንደምንገነዘበው በማደግ ላይ ያሉ ሀገራት በተለይም የአፍሪካ ቀንድ ለአብዛኛው የዓለም ስደተኞችና ተፈናቃዮች መነሻ መሸጋገሪያና መድረሻ ሀገራት ናቸው። ከ24 ሚሊዮን በላይ በግዳጅ የተፈናቀሉ ዜጎች በብዛት የሚገኙባቸው የአፍሪካ ቀንድ ሀገራት አስተናጋጅ ሲሆኑ ይህም በግዳጅ ከተፈናቀሉት የዓለም ሕዝብ ቁጥር 20 ሚሊዮን በላይ ይሆናል። በተለይም ባለፉት ጥቂት ዓመታት በክልሉ የተለያዩ አካባቢዎች እየተከሰቱ ያሉ ግጭቶችና የአየር ንብረት ቀውሶች እንደ ድርቅና ጎርፍ ያሉ ክስተቶች በርካታ ሰዎችን ቤታቸውን ጥለው እንዲሰደዱ አድርጓል። ይህ በግልጽ በቀጣናው የሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚጎዳ ነው። ሴቶች፣ ህፃናትና አናሳ ማህበረሰቦች በግዳጅ መፈናቀል በጣም የተጎዱ ቡድኖች ናቸው። in the region, women, children and minorities are the most affected because of it. ይህ ዓለም አቀፍ ተወካዮች የተሳተፉበት መድረክ አዳዲስ የሚወጡ አዋጆችና ፖሊሲዎች ችግሩ ይበልጥ ተጽዕኖ እያሳደረባቸው በሚገኙ ሀገራት ላይ የተመሰረተና የችግሩን ስፋት ከግምት ውስጥ ያስገባ እንዲሆን ለማድረግ ዓላማ አድርጎ የተዘጋጀ መሆኑ ተመላክቷል። የግዳጅ መፈናቀል በየትኛውም የዓለም አካባቢ የሚገኝ መሆኑ የተገለጸ ሲሆን በአፍሪካ ግን ቁጥሩ ከፍተኛ መሆኑን ከጣቢያችን ጋር ቆይታ ያደረጉ ባለሙያዎች ገልጸዋል። ይሄ ተገዶ የመሰደድ ሁኔታ በአፍሪካ በሌሎቹም ዓለማት አለ። በእኛ ግን በአፍሪካ በየጊዜው እየጨመረ ያለ በተለያየ ምክንያት ሊሆን ይችላል። በአየር ንብረት ለውጥ ሊሆን ይችላል ወይም በግጭት ሊሆን ይችላል። በየጊዜው በመናደርጋቸው ዳሰሳዎች፣ ጥናቶች ቁጥሩ እየጨመረ ያለ መሆኑን ነው የምንረዳው። ቁጥሩ ከመጨመሩ አንፃር እንደገና ለነሱ የሚሰጠው ሪስፖንስ አናሳ ነው። ለዚህ አስገዳጅ መፈናቀል መንስኤ የሆኑ ከሚገኙ በርካታ ምክንያቶች መካከል ፖለቲካዊ አለመረጋጋቶች፣ ጦርነቶችና ተፈጥሯዊ አደጋዎች ከፍተኛውን ቁጥር እንደሚሸፍኑ ተገልጿል። የሪሶርስ ቅርምት፣ የፖለቲካ አመለካከት፣ የማንነት አመለካከት፣ ድርቅ፣ ጎርፍ፣ ይሄ ሰው ሰራሽ አደጋዎች ምናምን እነዚህ ናቸው ዋና ዋና እንትኖች።